ሻሎም የጌታ ጸጋና ሰላም ከሁላችሁ ጋር ይሁን። እንደከረማችሁ እኔ በጣም ደህና ነኝ። በየትኛውም የመንፈሳዊ ህይወት ድካም ውስጥ ብትገኙ ለራሳችሁ ስም እንዳትሰጡ ልላችሁ መጥቻለሁኝ። የጠፋው ልጅ በመባል የሚታወቀው አንድ ባለ ታሪክ አለ። ይህ ልጅ ወደ ማስተዋሉ ሲመለስ ያጠፋውን ሁሉ ካጠፋ በኋላ ወደ አባቴ ቤት ልመለስ፣ እንደ ልጅ ባልሆን እንኳን እንደ ባሪያ ብሎ ለራሱ ስም ሰጠ። እንደ ባሪያ ሆናለሁ ብሎ ወደ አባቱ ቤት መጣ። አባቱ ግን ገና ከርቀት ሲያየው መሮጥ መዋረድ እንደሆነ በሚነገርበት በዛ ዘመን ሮጦ ተቀበለው ይላል። አቀፈው፣ ልብሱን ቀየረለት፣ ቀለበት አጠለቀለት፣ ጫማስ አደረገለት ይላል። ይሄ ልጅ ከርቀት ብታዩት በኃጢአት ውስጥ የከረመ እስካይመስል ድረስ አባቱ ወዲያው አይደንቲቲውን ቀየረለት። ይህ ብቻ አይደለም፣ አባት ወደ ልጁ ባይሮጥ ኖሮ የሚሆን አንድ ነገር ነበረ። በብሉይ ኪዳን አንድ ልጅ ከቤተሰብ እቅድ ከቤተሰብ ፍላጎት ውጪ በጣም ከባከነ ወደ መንደር ሲገባ ለሌሎቹ ልጆች ደህንነት ሲባል በድንጋይ እንዲወገር ይደረግ ነበረ። አባት በዚያ ድንጋይና በልጁ መካከል ገብቶ ልጁን ነፃ አወጣው። ይህ ብቻ አይደለም፣ በቤት ውስጥ ታላቅ የሰባ ነገር ታረደ። በቤት ውስጥ ሪቫይቫል የምትሉት ነገር ተደረገ። በዚህ በጠፋው ልጅ ምክንያት ትልቅ ደስታ፣ ታላቅ ድግስ በዚያ ቤት ውስጥ ተደረገ። ልጅ በመንገድ ሲመጣ ለራሱ የሰጠው ስም ነበረ ባሪያ ብሎ። አባት ግን በቤት ሆኖ ሲጠብቀው ልጄ ብሎ ይጠብቀዋል። እናንተ የጠፋችሁ ሰዎች፣ እናንተ ከፊቱ ዘወር ያላችሁ፣ እናንተ በራሳችሁ እቅድና ዓላማ ሄዳችሁ ደክሟችሁ የተጋጋጣችሁ ሰዎች ይህንን ነገር እናገራለሁ። እስክትመለሱ ድረስ የሚጠብቃችሁ ለአገልግሎቱ ታማኝ አድርጎ ቆጥሮ ሊሾማችሁ የሚችል አምላክ አለ። በኢየሱስ ስም መመለስ ይሁንላችሁ።